ቅልጥ ባለው ገበያ መሃል ጋሪ ሙሉ ገንዘብ ቁና እየተነፈሰ የሚገፋ ነጋዴ፣ ጆንያውን በገንዘብ አጭቆ ለግብይት የወጣ ገበያተኛ፣ ብዙ ገንዘብ አየሁ ብሎ የማይተናኮል ማህበረሰብ፣ ከሁሉ በላይ ግን በሌላው ሀገር እንደ ወንጀል የሚታየው የገንዘብ ሽያጭ እዚህ በገሃድ ሲተገበር ያሉ አፍሪካ ውስጥ ስላለ ዓለምን ስላስገረመው የገበያ ቦታ ነው የምንነግሩት። እስከ ዛሬ ድረስ ለግብይት በተገኙበት ገበያ ውስጥ ምን አይተው አስደንቆት ያውቃል? እኛ ግን ጉድ የሚያስብል ወደ አንድ ሀገር ገበያ ልንወስዱት ነው። ሶማሌላንድ ገብተናል። ገንዘብ እንደ ቲማቲም በመደብ የሚሸጥባት ሀገር ሀርጌሳን ያለነው የሀገሪቱ ዋና ከተማ። ይህ ደግሞ የገበያ ቦታ በሀገራችን መርካቶ ሾላ እንደምንለው ለሶማሌላንዶች ይህ ትልቁ የገበያ ማዕከላቸው ነው። ታዲያ እዚህ የማያዩት ጉድ የለም። ልብ ያድርጉ። ቲማቲምና ሽንኩርት ልግዛ ብለው በተገኙበት ገበያ እንዲህ የተከመረ ገንዘብ፣ ያውም ዓለምን የሚዘውሩት ከፓውንድ እስከ ቤንጃሚን፣ ከሪያል እስከ ዲናር፣ ከኢትዮጵያ ብር እስከ ኬንያው ሺሊንግ የሀገራቸውን መገበያ ገንዘብ ጨምሮ እንደ ተራ ዕቃ ገበያ ውስጥ ተዘርግተው በመደብ ሲሸጥ ቢያዩ ምን ይሉ ይሆን? ምን ቢደላቸው? ምን ያህልስ ቢረክስባቸው ዓለም የሚጋደልለትን ገንዘብ አውጥተው እንደ ተራ ዕቃ አውላላ ሜዳ ላይ መጣላቸው ያስብላል። ወትሮ አንድ አዋራና ፀሐዩ፣ ወዲህ ዝናብና ጭቃው እየተፈራረቀ ይሸጣል የሚሉትን ይዘው ገበያ መውጣታቸው ገንዘብ ለማግኘት ነበር። የተገላቢጦሽ ሆነና ነገሩ። እነሱ የሚለፉለት ገንዘብ አጠገባቸው ከቲማቲምና ሽንኩርት መሃል ተከምሮ የገዢ ያለህ ይላል። ለነገሩ ጉዳዩ አዲስ ስለሆነብን ለኛ ይግረመን እንጂ ለነሱስ የዕለት ተዕለት ኑሯቸው ነው። አንዱ ገንዘብ ለማግኘት አትክልትና ሰልባጅ ልብሶችን በገበያው ይሸጣል። እዛው ገበያ ውስጥ ደግሞ ሌላኛው ገንዘብ ለማግኘት ገንዘብ እንደ ተራራ ቆልሎ እባካችሁ ግዙኝ ይላል። ይባስ ይግረማችሁና ለምሳሌ አሁን በእነሱ ሰዓት የእኩለ ቀን የሰላት ወቅት ነው። ሁሉም ወደ መስጊድ ይሯሯጣል። ታዲያ ገንዘቡን እንዴት ያደርጉታል? የሁላችንም ጥያቄ ነው። እነሱ ግን ቀላል መልስ አላቸው። በህዝባችን ጨዋነት እንተማመናለን ይላሉ። ይህን ሁሉ ገንዘብ በሚመለከቱት መልኩ የመስገጃ ምንጣፋቸውን አልብሰው ምንም እንዳልተፈጠረ ወደ መስጊድ ገብተው ጸሎታቸውን አድርሰው ይመለሳሉ። ጉድ አትሉም? ይህ ሁሉ የሚሆነው ገንዘብን የሚያህል ንብረት ሜዳ ላይ፣ ያውም ቅልጥ ባለ ገበያ ቦታ፣ በዛ ላይ ጠባቂ በሌለበት አስቀምጠው ነው። ሚያስገርመው ግን ሲመለሱ ምንጣፏ ሳትነካ ከገንዘባቸው አንድም ሳትጎድል እንዳስቀመጡት ያገኙታል። ይህ ሁኔታ ሀገራቸው ሀገር ሆና ከተመሰረተችበት መንግስትም የገንዘብ ሽያጭን ይሁን ብሎ ከፈቀደበት ጊዜ አንስቶ ላለፉት 10 ዓመታት ሲተገበር ቆይቷል። ሀብት በዝቶባቸው ነው እንዳይሉ እዛው ገበያ ውስጥ ሚበላው አጥቶ እርዱኝ የሚለን የቢጤ ቁጥር ስፍር የለውም። ህዝቡም ቢሆን በኢኮኖሚ ጫና ውስጥ የሚኖር ህዝብ ነው። ታዲያ ምን ነክቷቸው ነው ካሉ ዛሬ ሁሉንም ልንጨዋወት ዓለም ወደማያውቃት ካርታ ወዳልተሰመረላት ሀገር ሶማሌላንድ እንጓዛለን። አብራችሁን ቆዩ። ሶማሌላንድ በአፍሪካ ቀንድ የምትገኝ ሀገር ነች። 177000 ስኩዌር ኪሎ ሜትር የቆዳ ስፋት፣ 6 ሚሊዮን ዜጎችና 850 ኪሎ ሜትር የሚረዝም የኤደን ባህር በር አላት። ከኢትዮጵያ ጅቡቲና ሶማሌ ጋር ድንበር ትጋራለች። ምንም እንኳን በመንግስታቱ ድርጅት የሀገርነት ዕውቅና ባይሰጣትም የራሷ መገበያ ገንዘብ፣ ወታደራዊ ኃይል፣ መንግስት፣ ባንዲራና ፓስፖርት ያላት ሀገር ነች። ዳሩ ግን ፓስፖርቷ ከሀገር ውጭ ግልጋሎት የማይሰጥ፣ ገንዘቧን ቢሆን ከሀገር ሲወጣ ከተራ ወረቀትነት ያለፈ ትርጉም የለውም። የሶማሌላንድ ገንዘብ ሶማሌላንድ ሺሊንግ ይባላል። ዓለማችን ላይ ቀሽም ከሚባሉ መገበያያ ገንዘቦች አንዱ ነው። $1 ከ8000 እስከ 10000 ሶማሌላንድ ሺሊንግ ይመነዘራል። እንበልና የምግብ ማቀዝቀዣ ፍሪጅ አሊያም ቲቪ ለመግዛት ገበያ ቢወጡ አንድ ኩርቱ ፌስታል አሊያም ጆንያ ሙሉ ገንዘብ ያስፈልጎታል ማለት ነው። ይህ ደግሞ የግብይት ስርዓቱን አስቸጋሪ ያደርገዋል። ክፍያዎትን የተቀበለው ነጋዴም ቢሆን ይህን ሁሉ ገንዘብ መቁጠር አሰልቺ ስለሚሆንበት አንድም በእምነት አሊያም ገንዘቡን በኪሎ መዝኖ ይቀበሉታል። በዚህ ምክንያት ዜጎች ከፍ ላሉ ግብይቶች በብዛት ዶላርን ይጠቀማሉ። ችግሩ ግን ሶማሌላንድ ይፋዊ የፋይናንስ ተቆጣጣሪ አካልም ሆነ ዶላር ሊያቀብላት የሚችል የተደራጀ ማዕከላዊ ባንክ የላትም። ምክንያቱም ሀገሪቱ በመንግስታቱ ድርጅት የሀገርነት ዕውቅና እንዳላገኘች ነግረኖታል። ስለዚህ እንደ IMF እና ወርልድ ባንክ ካሉ ዓለም አቀፍ የገንዘብ ተቋማት ጋር ምንም አይነት ግንኙነት የላትም። ባጭሩ ዜጎች ዶላር የሚያገኙት በራሳቸው መንገድ ነው።
እንዲህ ገንዘብ ቆልለው የሚያዩዋቸው ደግሞ ማዕከላዊ ባንክን ተክተው የምንዛሬ አገልግሎት የሚሰጡ ነጋዴዎች ናቸው። ሰራፈለያል ይባላሉ። እዚህ ይዘው የመጡትን ማንኛውም ገንዘብ በዕለቱ ምንዛሬ ተሰልቶ ወደሚፈልጉት ይቀየራል። ለምሳሌ ዶላር ይዘው ቢመጡ ወደ ሀገሪቱ ሺሊንግ ካሉት ወደ ዶላር፣ ብርም ከሆነ በተመሳሳይ ወደሚፈልጉት መመንዘር ይችላሉ። የሚያስገርመው ታዲያ የምንዛሬ ተመኑን የሚያወጡት ራሳቸው ነጋዴዎቹ ናቸው። መንግስት በምንም አይነት ሁኔታ ጣልቃ አይገባም። ነጋዴዎቹ ፍላጎትና አቅርቦትን እያጤኑ በየቀኑ የዕለቱን የመገበያያ ተመን ያወጣሉ። ነገር ግን ዋጋውን ሲያወጡ የጎረቤት ሀገራትን የጥቁር ገበያ ምንዛሬ፣ የሀገሪቱ ኤርፖርት የሚያወጣውን የምንዛሬ ዋጋና ሌሎች የገንዘብ ተቋማትን መረጃ ከግምት ያስገባሉ። በዚህ መንገድ በብዙ ሺዎችና በሚሊዮኖች የሚቆጠሩ ዶላሮች የኢትዮጵያ ብርና የኬንያው ሺሊንግን ጨምሮ የተለያዩ መገበያያ ገንዘቦች በየቀኑ በገበያው ይዘዋወራሉ። ልብ ያድርጉ፣ ገበያው ህጋዊና ማንኛውም ካሽ አለኝ የሚል ግለሰብ ይህንን የገንዘብ ሽያጭ ገበያ መቀላቀል ይችላል። መንግስትም ቢሆን በተዘዋዋሪ ትልቅ ጥቅም ነው የሚያገኘው። ምክንያቱም አብዛኛው የሀገሪቱ ትልልቅ ነጋዴዎች፣ አስመጪና ላኪዎች ጭምር ዶላር የሚያገኙት ከዚህ ገበያ በመሆኑ የሀገሪቱ የንግድ ዘርፍ የጀርባ አጥንት ሆኗል። መንግስት ደግሞ ምንም እንኳን ዶላር ባያቀርብም በየዓመቱ ብዙ ዶላሮችን በግብርና በቀረጥ መልኩ ያስገባል። የሶማሌላንድ ኢኮኖሚ በየዓመቱ ከ3.7 እስከ 5.3 ከመቶ እድገት ያሳያል። የሀገሪቱ ጂዲፒ 11.5 ቢሊዮን ዶላር ይገመታል። የቁም እንስሳት ሽያጭ የሀገሪቱን ኢኮኖሚ 50 ከመቶ ይሸፍናል። ሶማሌላንድ ዓለማችን ላይ ትልቅ ከሚባሉ የቁም እንስሳት አቅራቢ ሀገራት አንዷ ነች። ጂኦግራፊያዊ አቀማመጧ ለንግድ አመቺ በመሆኑ በየዓመቱ ከ3 ሚሊዮን በላይ ግመሎች፣ ፍየሎችና በጎችን በበርበራ ወደብ አድርጋ ወደ መካከለኛው ምስራቅ ሀገራት ትልካለች። ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ የመንና ኦማን ዋነኛ ደንበኞቿ ናቸው። በተለይም በግመል አቅርቦት ዓለማችን ላይ ሶማሌላንድን የሚስተካከላት የለም። እዚህ ግመል ሁሉ ነገር ነው። ሶማሌላንድ ውስጥ ሆነው ሀብታም ነኝ ካሉ ስንት ግመል አለዎት ነው ጥያቄው። ትዳር ቢያስቡ የልጅት ቤተሰብ ታመጣለች አማች ብረት መዝጊያ የሚሆን የሚልሎት ለጥሎሽ ባቀረቡት የግመል ብዛት ልክ ነው። በማህበረሰቡ ተከብረው የአንቱታነት ማዕረግ ከፈለጉ ግመሎትን ያብዙ። በሀገሪቱ የግመል ስጋ ተወዳጁ ምግብ፣ የግመል ወተት ተወዳጁ መጠጥ፣ ለመድኃኒትነትም ቢሆን የግመል ሽንት ፍቱን መድኃኒት ነው። አንድ መካከለኛ ግመል ከ1000 እስከ 2000 ዶላር ይሸጣል። በዋጋው ከተስማሙ በዚህ መልኩ ተጨባብጠው ግመሉን መግዛት ይችላሉ። ሌላኛው ሬሜታንስ ነው። ከሀገር ውጭ የሚኖሩ የሶማሌላንድ ዜጎች ለሀገራቸው በሁለተኝነት የሚቀመጡ ትልቅ የኢኮኖሚ ምንጮች ናቸው። በየዓመቱ ከ1 ቢሊዮን ዶላር በላይ ወደ ሀገራቸው ይልካሉ። ይህ ደግሞ የሀገሪቱን የዶላር ጥማት በሰፊው ያስታግሳል። በአፍሪካ ቀንድ ስትራቴጂካዊ የንግድ መስመር የሆነው የበርበራ ወደብ እጅግ ወሳኝ ከሆኑ የሶማሌላንድ የኢኮኖሚ ሀብቶች ቀዳሚውን ስፍራ ይይዛል። ከአዲስ አበባ በ935 ኪሎ ሜትር ርቀት ላይ የሚገኘው ይህ ወደብ በዱባዩ የወደብ ኦፕሬተር ካምፓኒ ዲፒ ወርልድ አስተዳዳሪነት በ442 ሚሊዮን ዶላር የኢንቨስትመንት ስምምነት ማስፋፊያ ተደርጎለታል። ኢትዮጵያ ከዲፒ ወርልድ እና ከሶማሌላንድ ጋር ባደረገችው የሶስትዮሽ ስምምነት መሰረት የወደቡን 19 ከመቶ ድርሻ ገዝታለች። ዲፒ ወርልድ 51 ከመቶ፣ ሶማሌላንድ 30 ከመቶ ድርሻ አላቸው። ይህ ወደብ ለሶማሌላንድ ከሚያስገኘው ኢኮኖሚያዊ ጥቅም ባለፈ የሀገርነት ዕውቅና እንዲሰጣት በምታደርገው ጥረት ውስጥ ትልቅ ሚና ይጫወታል። በዲጂታሉ ዘርፍ ሶማሌላንድ ርቃ ሄዳለች። ከገጠር እስከ ከተማ ያለው ማህበረሰብ የሞባይል ባንኪንግ ተጠቃሚ ነው። በሁሉም ቦታ ከትልቅ እስከ ትንሽ ለሚያደርጉት ግብይት በሞባይል ባንኪንግ መክፈል ይችላሉ። አይደለም ለግብይት ሶማሌላንድ ውስጥ ተቸገርኩ እጃችሁን ዘርጉልኝ ለሚሉት ሳይቀር በሞባይል ባንኪንግ 5ም 10ም መላክ ይችላሉ። ሀርጌሳ የሀገሪቷ ትልቋም ዋናዋም ከተማ ነች። ከ1 ሚሊዮን በላይ ህዝብ ይኖርባታል። ከሶማሌላንዶች በተጨማሪ የኢትዮጵያ፣ የየመን፣ የኬንያና የምስራቅ አፍሪካ ዜጎች ይኖሩባታል። ከተማዋ የመንግስት መቀመጫ፣ የፖለቲካ፣ የኢኮኖሚና የባህል ማዕከል ነች። ሀርጌሳ በየዓመቱ ክረምት ሲመጣ ለ6 ቀናት የሚቆይ ዓለም አቀፍ የመጽሐፍ ፌስቲቫል ታዘጋጃለች። በዚህ ፕሮግራም ከኢትዮጵያ፣ ኬንያ፣ ዩናይትድ ኪንግደም እና አሜሪካን ጨምሮ ከተለያዩ ሀገራት የመጡ ደራሲያን
ገጣሚዎች፣ ምሁራንና ወጣቶች ይሳተፉበታል። የመጽሐፍ ምርቃት፣ የስዕልና የአርት ኤግዚቢሽኖች የፌስቲቫሉ ማድመቂያዎች ናቸው። በርበራ የወደብ ከተማ ነች። ከ250 ሺህ በላይ ሕዝብ ይኖርባታል። ከወደብ ከተማነት ባለፈ በባህር ዳርቻ ቱሪዝምና በአሳ ማጥመድ ኢንዱስትሪዎቿ ትታወቃለች። በርበራን ከኢትዮጵያ የሚያገናኘው የበርበራ ኮሪደር ለከተማዋ ልዩ ውበት ሰጥቷታል። የንግድ ከተማዋ ቡርኮ ለሶማሌላንድ ኢኮኖሚ ወሳኝ ከሚባሉ ከተሞች አንዷ ነች። ቡራኦ በሚል ስም ትታወቃለች። በተለይም በቁም እንስሳት ገበያ ቡርኮ አፍሪካ ውስጥ ካሉ ትልቅ የእንስሳ ገበያ ማዕከሎች አንዷ ነች። በየቀኑ በሺዎች የሚቆጠሩ ግመሎች፣ ፍየሎችና በጎች ይሸጣሉ። ከተማዋ ለንግድና ኢንቨስትመንት ምቹ በመሆኗ በባለ ሀብቶች በዲያስፖራ ማህበረሰቡ ትመረጣለች። በተለይም ለሪል ስቴት ቢዝነስ ተመራጭ ከተማ ነች። ቡርኮ የሶማሌላንድ የነጻነት እንቅስቃሴ መሰረት የተጣለባት ከተማ ነች። እንደ አውሮፓውያን አቆጣጠር በ1960 ማለትም ሶማሌላንድ ከብሪቴን፣ ሶማሊያ ከጣሊያን ነጻነታቸውን ካገኙ በኋላ ሁለቱ ሀገራት ሪፐብሊክ ኦፍ ሶማሌ በሚል አንድ ሆነው በጋራ መኖር ጀመሩ። ነገር ግን ብዙም ሳይቆይ ሲያድ ባሬ በመፈንቅለ መንግስት የመሪነት ስልጣኑን ተቆጣጠረ። ሲያድ ባሬ ወደ ስልጣን ሲመጣ የሀገሪቱ የፖለቲካ አቅም ወደ ደቡብ ማለትም ወደ አሁኗ ሶማሊያ ዘነበለ። የሰሜኑ ክፍል ማለትም ሶማሌላንዶች አብረው በመሰረቱት ሀገር መገለልና ነጻነት ማጣት ጀመሩ። በዚህ ምክንያት በሁለቱ ግዛቶች መካከል ትልቅ ውጥረት ተከሰተ። ውጥረቱ ተባብሶ ወደ ለየለት ጦርነት ሲሻገር የሲያድ ባሬ መንግስት የሰሜኑን ግዛት ክፉኛ ማጥቃት ጀመረ። ሃርጌሳ በሶማሊያ አየር ኃይል በቦምብ ተደበደበች። በወቅቱ ከ50 ሺህ በላይ ንጹሃን ተገደሉ። እንደ አውሮፓውያን አቆጣጠር በ1991 የሲያድ ባሬ መንግስት መውደቅን ተከትሎ የሶማሌላንድ የጎሳ አመራሮች በዚህ ከተማ ተሰብስበው የሀገራቸውን ነጻነት አወጁ። ነገር ግን ዛሬም ድረስ ሶማሊያ ሶማሌላንድን የግዛቴ አንድ አካል ነች ነው የምትለው። ዛሬ ላይ ሶማሌላንድ የተረጋጋች ሰላማዊ ሀገር ስትሆን፣ በአንጻሩ ሶማሊያ በተደጋጋሚ በሽብርተኞች ጥቃት የምትማስ ሀገር ነች። ይሁንና ሁለቱም ሀገራት ከፖለቲካ ልዩነት ውጪ ተመሳሳይ ባህል፣ ሃይማኖት፣ ቋንቋና የአኗኗር ዘይቤ አላቸው። ሶማሌዎች ሙዝ ይወዳሉ። ሙዝ ያልገባበት ምግብ ምኑን ምግብ ሆነ ይላሉ። ያዘዙት ሩዝ፣ ፓስታ፣ ስጋም ሆነ ፈጢራ ከሙዝ ጋር ነው የሚቀርብሉት። የዛሬው ዝግጅታችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።